ደቡብና ሰሜን ምስራቅና ምዕራብ በመላው ዓለም የምትገኙ የፋክት ፈርስት የዜና ስርጭት ተከታታዮቻችን ዛሬ ግንቦት 21 ቀን 2018 ዓ.ም በሀገራችን በዓለም አቀፍ መድረክ የተከሰቱ አንጋፋና ተጽዕኖ ፈጣሪ ጉዳዮችን ይዘንላችሁ በቀጥታ መስመር ላይ እንገኛለን። መላው ኢትዮጵያ ሕዝብና የዓለም አቀፉ ማህበረሰብ ታሪካዊ ወደሆነ አንድ ትልቅ ክስተት እየተመለከተ ነው። ከ48 ሰዓታት በኋላ ግንቦት 24 ቀን 2018 ዓ.ም በመላው ኢትዮጵያ ሰባተኛው ብሔራዊ ምርጫ በይፋ ይካሄዳል። ከ50 ሚሊዮን በላይ መራጮች ወደ ምርጫ ጣቢያዎች ያመራሉ ተብሎ በሚበት በዚህ ወቅት ከዓለም አቀፍ የፖለቲካ ተንታኞች ከትልልቅ የሚዲያ ተቋማትና ከለንደን ዲፕሎማሲያዊ ክበቦች ያልተጠበቁ ሚስጥራዊ የሆኑ ትንበያዎች እየወጡ ይገኛሉ። አልጀዚራ፣ ቢቢሲ፣ ዶቼ ቬለ፣ ዘ ኢኮኖሚስት እና የለንደኑ ታቸም ሃውስ ስለ ኢትዮጵያ የወደፊት እጣ ፈንታ ምን እያሉ ነው? ሁሉንም ዝርዝር መረጃዎች በአንድ ላይ እንመረምራቸዋለን። ከዚህ ታሪካዊ ምርጫ ባሻገር በሀገሪቱ ኢኮኖሚ ዘርፍ ላይ ትልቅ መነቃቃትን የፈጠረው ለዓመታት የቆየው ኢትዮጵያ ንግድ ባንክ የውጭ ንግድ ሞኖፖሊ ማክተም፣ እንዲሁም በጤናው ዘርፍ ትልቅ እገዛ ያደርጋል የተባሉ የኦክስጅን ማምረቻ ፋብሪካዎች ሁኔታ ሌላው የምንመለከተው አጀንዳችን ነው። አሁን በቀጥታ ወደ ዝርዝር ትንታኔዎቻችን እንሸጋግራለን። ወደ ዓለም አቀፉ ትንተና ከመሻገራችን በፊት የብሔራዊ ምርጫ ቦርድ ወቅታዊ ዝግጅትና ቁጥሮችን ትንቅንቅ መመልከት ለታሪኩ መነሻ ወሳኝ ነው። በምርጫ ቦርድ ይፋዊ መግለጫ መሰረትም የዘንድሮ ምርጫ በሀገሪቱ ታላቅ ከፍተኛ ቁጥር ያለው መራጭ የተመዘገበበት ሆኖ ተመዝግቧል። በአጠቃላይ ከ50 ሚሊዮን በላይ ዜጎች የምርጫ ካርድ የወሰዱ ሲሆን ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ወንበሮች የሚፎካከሩ የፖለቲካ ፓርቲዎች ቁጥርም 47 ደርሷል። ከ11 ሺህ በላይ እጩዎች የምርጫ ክልላቸውን የመጨረሻ ቅስቀሳ ስራ አጠናቀው የዝግጅት ምዕራፋቸውን አጠናቀዋል። ገዢው የብልጽግና ፓርቲ በሁሉም ምርጫ ክልሎች እጩዎች በማሳተፍ ሰፊ መዋቅራዊ ዝግጅት አድርጓል። በአንጻሩ በተለይም በዋና ዋና ከተሞችና የተወሰኑ ክልላዊ ማዕከላት ላይ ጠንካራ ተፎካካሪ የሆኑ ተቃዋሚ ፓርቲዎች የምረጡ ቅስቀሳቸውን በከፍተኛ ጉጉት ሲያካሂዱ ሰንብተዋል። ምርጫ ቦርድ ሂደቱ ፍጹም ሰላማዊ፣ ግልጽና ዲሞክራሲያዊ እንዲሆን የጸጥታ መዋቅሩም የታዛቢዎች ስምሪት በተሟላ ሁኔታ መደራጀቱን በይፋ አስታውቋል። ክቡራትና ክቡራን ተመልካቾቻችን አሁን መላው ሀገር ውስጥ ተመልካቾች በከፍተኛ ጉጉት ወደሚጠብቁት የውጭ ሚዲያዎች እይታ እንለፍ። ታዋቂው የአረብ መገናኛ ብዙሃን አልጀዚራ ባወጣው ሪፖርት የፖለቲካ ትንተና ኢትዮጵያ ሰባተኛው ብሔራዊ ምርጫ ተራ የሀገር ውስጥ ክስተት ሳይሆን መላው የምስራቅ አፍሪካ ቀጠናን የጂኦፖለቲካዊ ሚዛን የሚወስን ትልቅ ክስተት ነው ብሎታል። አልጀዚራ ባደረገው የዳሰሳ ጥናት ገዢው ፓርቲ ካለው ሰፊ የፋይናንስ፣ የሚዲያ፣ መንግስት መዋቅር አጠቃቀም አኳያ በአብዛኛዎቹ ሀገሪቱ ክፍሎች ሰፊ ውጤት ሊያስመዘግብ እንደሚችል ግምቱን አስቀምጧል። በሌላ በኩል ታዋቂው የለንደን ዘ ኢኮኖሚስት መጽሔት በበኩሉም ምርጫው የሚካሄድበት ወቅታዊ ፈታኝ ሁኔታ በጥልቀት መርምሯል። መጽሔቱ ባወጣው ሪፖርት ምንም እንኳን ሀገሪቱ አንዳንድ አካባቢዎች አሁንም ድረስ ለጸጥታ ፈተናዎች የተራዘሙ አለመረጋጋቶች ቢኖሩም ምርጫው በተያዘለት ጊዜ መካሄድ የመንግስትን ህጋዊነት ቀጣይነት ለማረጋገጥና ተቋማዊ ቀጣይነት ለመገንባት እንደ ትልቅና አስፈላጊ እርምጃ ይታያል ብሏል። የፈረንሳይ ዓለም አቀፍ የዜና ወኪል አጃንስ ፍራንስ ፕሬስ ኤኤፍፒ በበኩሉም የዘንድሮ ምርጫ ለየት የሚያደርገው በምርጫ ቦርድ በኩል የተደረገው የተሻሻለው አሰራርና የምዝገባ ሂደት መሆኑን ጠቅሷል። ኤኤፍፒ እንደገለጸው ከ50 ሚሊዮን በላይ መራጭ በሰላማዊ ሁኔታ መመዝገቡ በሀገሪቱ የዲሞክራሲ ተቋማት ለማጠናከር እየተደረገ ያለውን ጥረት የሚያሳይ ቢሆንም በክልሎች ደረጃ ያለው የፖለቲካ ምህዳር ሚዛናዊነት ግን አሁን በታዛቢዎች ዘንድ በቅርበት የሚከታተል ጉዳይ ነው ብሎታል። የብሪታንያው ቢቢሲ ባቀረበው የምርጫ ዋዜማ ቅኝት መራጩ ህዝብ ወደ ምርጫ ጣቢያዎች የሚያመራው ስለ ፖለቲካ ርዕዮተ ዓለም ብቻ በማሰብ ሳይሆን የኑሮ ውድነትን ማረጋጋት፣ የስራ ዕድል ፈጠራና የሰላም መስፈርትን ከሚቀጥሉት መንግስታት አጥብቆ ስለሚሻ እንደሆነ የአካባቢው ነዋሪዎችን ዋቢ በማድረግ ዘግቧል። ጀርመኑ ዶቼ ቬለ በበኩሉም በተቃዋሚ ፓርቲዎች ዝግጅትና ስጋት ላይ ያተኮረ ዘገባ ይዞ ወጥቷል። ዶቼ ቬለ እንዳመለከተው በርካታ ተቃዋሚ ፓርቲዎች በዋና ዋና ከተሞች ሰፊ ቅስቀሳ እንቅስቃሴዎችን ቢያደርጉም በአንዳንድ የምርጫ ክልሎች ግን መዋቅራዊና የጸጥታ እጥረቶች ስላሉብን ሙሉ በሙሉ መወዳደር አልቻልንም የሚሉ ቅሬታዎችን እያሰሙ መሆኑን ይህንም ተያይዞ ምርጫ ቦርድ የሚሰጣቸው ምላሾችን በዝርዝር አስነብቧል። በተጨማሪም የአሜሪካው ታዋቂ የምርምር ተቋም የውጭ ግንኙነት ምክር ቤት ካውንስል ኦፍ ፎሬን ሪሌሽን ባወጣው የፖሊሲ ትንተና ኢትዮጵያ ምርጫ ውጤት ለምስራቅ አፍሪካ ቀጠና መረጋጋትና ለአሜሪካ ኢትዮጵያ ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ሊከፍት እንደሚችል አመልክቷል። ተቋሙ እንዳለው ምርጫው በተሳካ ሁኔታ መጠናቀቁ የሀገር ውስጥ መረጋጋትን ከመፍጠሩም በላይ ኢትዮጵያ በዓለም አቀፍ መድረክ ያላትን ዲፕሎማሲያዊ ተሰሚነት ከፍ ሊያደርገው ይችላል ሲል ትንበያውን አስቀምጧል። የፋክት ፈርስት የዜና ክፍል ከተከታተላቸው መረጃዎች መካከል ታዋቂው የፖሊሲ አውጪዎችና የጥናት ተቋም ቻተም ሃውስ
ያወጣው ሪፖርት ሌላው ትኩረትን የሚስብ ሆኗል። ተቋሙ እንዳለው ከምርጫው በኋላ ባለው ማግስት ሊከሰቱ የሚችሉ ፖለቲካዊ ሰላም ሁኔታዎች ከፍተኛ ጥንቃቄ ያስፈልጋቸዋል። ምርጫው ሰላማዊ ሆኖ መጠናቀቁ ለኢትዮጵያ የኢኮኖሚ ማሻሻያ ከዓለም አቀፍ የገንዘብ ተቋማት በተለይም ከአይኤምኤፍ እና ከዓለም ባንክ ጋር ለሚደረጉ የዕዳ ሽግሽግና ገንዘብ ድርድሮች ወሳኝ ማበረታቻ እንደሚሆን ታቸን ሀውስ ገልጿል። በዚህ ምክንያት ነው የአፍሪካ ህብረት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በድጋሚ ልዩ መልእክተኛ አድርጎ በመመደብ በኢትዮጵያ ውስጥ ያሉ የፖለቲካ ልዩነቶችን ከምርጫው በኋላ በውይይት እንዲፈቱ ዲፕሎማሲያዊ ግፊት እያደረገ ያለው። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ባለስልጣናት ኢጋድ ታዛቢ ቡድኖቻቸውን ወደ ተለያዩ ሀገሪቱ ክፍሎች ማሰማራታቸውን የዜና ክፍላችን አረጋግጧል። ወደ ቀጣዩ የሀገር ውስጥ የቢዝነስ ኢኮኖሚ ዜናችን ስናልፍ ኢትዮጵያ ውጭ ንግድ ኤክስፖርት ላይ ለዓመታት የቆየው የኢትዮጵያ ንግድ ሞኖፖሊ በይፋ ማክተሙ ታውቋል። የኢትዮጵያ ብሔራዊ ባንክ ባስተላለፈው አዲስ መመሪያ መሰረትም ከዚህ ቀደም ወደ ቻይና ለሚላኩ ሀገር ውስጥ ምርቶች የውጭ ንግድ ፍቃድ ኤክስፖርት ፕሪሚየት የሚሰጠው በኢትዮጵያ ንግድ ብቻ የነበረው አሰራር ተቀይሮ አሁን ደግሞ የግል የንግድ ባንኮችን አገልግሎት እንዲሰጡ ተፈቅዷል። ይህ ውሳኔ በባንኮች መካከል ጤናማ ውድድር ከመፍጠሩም በላይ የውጭ ንግድ ላይ ለተሰማሩ ነጋዴዎች ትልቅ የቢሮክራሲ እፎይታን እንደሚሰጥ የዘርፉ ባለሙያዎች ገልጸዋል። በተጨማሪም ብሔራዊ ባንክ በገቢ ንግድ ፋይናንስ ላይ አዲስ ማሻሻያ ማድረጉ የተገለጸ ሲሆን ባንኮች በሌተር ኦፍ ክሬዲት ኤልሲ ላይ የሚጥሉትን ያልተገደበ ክፍያ ለመቆጣጠር ጥብቅ እርምጃዎች እንደሚወሰድ አስታውቋል። ይህ በእንዲህ እንዳለ የገንዘብ ሚኒስቴር ከውጭ አበዳሪዎች ጋር እኩል አያያዝ በሚለው መርህ መሰረት እያደረገ ያለው ስምምነት ማሻሻያ ለሀገሪቱ የዶላር እጥረት ትልቅ መፍትሄ ይዞ ይመጣላታል ተብሎ ይጠበቃል። በመጨረሻም በሀገር ውስጥ ማህበራዊና ጤና ዘርፍ የመጣው መረጃ እንመለከተዋለን። በሀገሪቱ ሕክምና መገልገያ አቅርቦት ለማሳደግ የግል ባለሀብቶች የሚያደርጉት ተሳትፎ እየጨመረ መምጣቱ ተገልጿል። በተለይም በቅርቡ አዳዲስ የሕክምናና ኢንዱስትሪ ኦክሲጅን ማምረቻ ፋብሪካዎች ፕላንት ወደ ስራ መግባታቸው በሆስፒታሎችና በሕክምና ተቋማት ውስጥ ለዓመታት ይስተዋሉ የነበሩ የኦክሲጅን እጥረቶችን በዘላቂነት ለመቅረፍ ትልቅ ተስፋ ሰጥቷል። ምንም እንኳን የተወሰኑ ማሽነሪዎች ከቴክኒክ አጠቃቀም ከተከላ ሂደት ጋር ተያይዞ መቆራረጦች ቢያጋጥሙም አሁን ላይ ምርቶቹ በስፋት ለገበያ ማቅረብና የሆስፒታሎችን ፍላጎት ለማሟላት ከፍተኛ ጥረት እየተደረገ መሆኑን የደረሰን መረጃ አመልክቷል። ክቡራትና ክቡራን ተመልካቾቻችን ዛሬ ግንቦት 21 ቀን 2018 ዓ.ም የፋክት ፈርት የዜና ክፍል ወደ እናንተ ያደረሳቸው ዋና ዋና መረጃዎችና ወጥ የዜና ትንታኔዎች እነዚህን ይመስሉ ነበር። እናንተስ በዛሬው የዜና እትማችን ላይ ያካተትናቸው ታሪካዊ ክስተቶች በተለይም በሰባተኛው ብሔራዊ ምርጫ ላይ የወጡ ዓለም አቀፍ ሚዲያዎች ግምት እንዴት ትመለከቱታላችሁ? አስተያየታችሁን ከታች ባለው ኮሜንት መስጫ ላይ ያስፍሩልን። የዛሬው ልዩ የዜና ስርጭታችን ከተመቻችሁ ቪዲዮ ላይክ ማድረጋችሁን እንዲሁም ሁልጊዜ እውነተኛ የተረጋገጡ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እውነታ ይቀድማል። ፋክት ፈርስት። ሰላም፣ ፍቅርና አንድነት ለሀገራችን። ጤና ይስጥልኝ።